አንደበት ፖድካስት። ሰላም ከአንደበት ፖድካስት እንዴት ናችሁ? ዛሬ በጣም መወራት ስላለበት ቶፒክ ነው የምናወራው፣ ስለ ፎከስ ወይንም ትኩረት። ከማንኛውም ጊዜ በላይ በጣም አስፈላጊ የሆነ ስኪል ሆኗል። ያው እንደምናውቀው ብዙ ቦታም ሰምታችኋል፣ ፎከስ is the new currency ሲባል በፎከስ ወይ በአቴንሽን ነው የምንከፍለው። አሁን ብዙ ጊዜ በአቴንሽናችን ሀሳባችንን በሚወስደው ነገር ነው የምንከፍለው። ምክንያቱም የኢንፎርሜሽን ችግር የለም። አሁን እንደምናየው ኢንፎርሜሽን እንደ ልብ ነው፣ በየቦታው ነው ያለው፣ ሊያውም ነፃ የሆነ ነው። ስለዚህ አሁን ከረንሲው ትክክለኛው እኛ የምንከፍለው የሆነ ነገር ስናይ የሆነ ነገር ኮንሱም ስናደርግ በብር ብቻ ሳይሆን በአቴንሽናችን ትኩረታችን የት ሄደ ነው ጨዋታው። ትኩረታችንን ለመውሰድ ብዙ ካምፓኒዎች እየተረባረቡ እኔም ጭምር ማለት ነው። አሁን እዚህ ጋር ትኩረታችሁን ወስጄ ነው ይሄንን ቪዲዮ እንድታዩት ያደረኩት ማለት ነው። ስለዚህ ትኩረት መሳብ ካልቻለን አይከፈለንም። ብዙዎቻችን ሶሻል ሚዲያ ላይ ያለን ሰዎች እና ትኩረት እየተሸጠ ነው በደንብ። ስለዚህ attention is the new currency የሚባለው እንደዚህ እውነት ሆኖ አያውቅም። ልብ ብላችሁታል? ብዙዎቻችን ፎከስ ማድረግ በጣም እየከበደን ነው ምንም ነገር ላይ። አንድ ሰው አንድ መጽሐፍ ከፍቶ ለረጅም ሰዓት ተመስጦ ማንበብ በጣም ይከብደዋል። የሆነ ፊልም ከፍቶ ስልኩን አንድ አምስቴ ካላየ ፊልሙን መጨረስ ብዙ ሰው አይችልም። ብዙዎቻችን ADHD ዳያግኖስ ባንደረግም የአቴንሽን ችግር አለብን። ADHD ነው ብዬ መደምደም ባልችልም ያለው የኢንፎርሜሽን ብዛትና አቴንሽናችንን በተለይ ሾርት ቪዲዮ ወደ ADHD እየወሰደን ነው ከሚሉት ነኝ እኔ። እና እዚህ ቪዲዮ ላይ ቃል የምገባላችሁ ምንድነው፣ እስከ መጨረሻው ካያችሁት እንዴት አቴንሽናችሁን መመለስ እንደምትችሉ። ሁለት መጽሐፎች አንብቤያለሁ፣ ስቶለን ፎከስ የሚለውና እዚህ ጋር ያለው መጽሐፍና የካርል ኒውፖርት ዲፕ ፎከስ። ሁለቱ በጣም ምርጥ መጽሐፎች ናቸው። ስለ ፎከስ ነው የሚያወሩት። በደንብ አብራርተው ነው ፎከስ ምንድነው፣ እንዴት ፎከሳችንን መመለስ እንችላለን፣ ፎከሳችንን ከመለስን በኋላ ደግሞ ጥቅሙ ምንድነው የሚለውን በደንብ ዘርዝረን እናወራለን ማለት ነው። እዚህ ቪዲዮ ላይ እስከ መጨረሻው ተመልከቱት፣ በጣም ነው የሚጠቅማችሁ። ኦኬ እንጀምር። ያው እንደምናውቀው ብዙ ካምፓኒዎች፣ ሶሻል ሚዲያ፣ ኔትፍሊክስ፣ አድቨርታይዝመንት ካምፓኒዎች፣ ብዙ ነገሮች የኛን አቴንሽን ለመስረቅ እየተረባረቡ ነው። ምክንያቱም አቴንሽን ማለት እየተሸጠ። ለምሳሌ ይሄንን ዩቲዩብ ለኔ ባያችሁት ቁጥር፣ በተለይ ውጭ ሀገር ያላችሁ ሰዎች ባላችሁት ቁጥር የሚከፈለኝ ለምንድን ነው? ያው አድቨርታይዝመንት ስለሚመጣ ነው። ስለዚህ አቴንሽናችሁን ይዤ ባቆየ ቁጥር የመከፈል ቻንሱ ሃይ ነው ማለት። ለዛ ነው እየተሸጠ ነው የምላችሁ። እናንተም እየከፈላችሁ ነው በአቴንሽናችሁ የምታዩት ሰዎች ማለት ነው። ስለዚህ የምናየውን ነገር በጣም መጠንቀቅ አለብን። መጀመሪያ የአቴንሽን ጉዳቱን ካላወቅን ምንም ጥቅም የለውም። ዝም ብለን ነው የምንነዳው ማለት ነው። ዩቲዩብን ከፍትና ነፍ ብዙ ነገር ይዘረግፍልናል። አንዱን መልጠን ክሊክ እናደርጋለን፣ ከዛ አንዱ ይዞን ይሄዳል። ብዙ ታብን ከፍታለን። በቃ ከአንዱ ወደ አንዱ ዝም ብለን እንትን ስንል ነው ይሄ ራቢት ሆል አለ መውጣት መግባት ነው የሚሆነው። ስለዚህ አቴንሽናችንን አንድ ቦታ ማድረግ ከቻለን እናሸንፋለን በአሁን ጊዜ ማለት ነው። በቃ አቴንሽኑን መሰብሰብ የሚችል ሰው ማሸነፍ ይችላል። የሆነ ነገር አረጋለሁ ብሎ ያንን ነገር እስከመጨረሻው ብዙ ነገር ብላክ አድርጎ ማድረግ ከቻለ አሸናፊ ነው። አቴንሽኑን መሰብሰብ ስለቻለ ብቻ ማለት ነው። ብዙ ሰው አይችልም። ያ ኤክሰፕሽናል ያደርገናል። አቴንሽናችን እንዴት እንደሚሸጥ ካወቅን፣ በደንብ ከገባን አሁን ወዴት እንሄዳለን? አቴንሽናችንን ምን ብናደርግ ነው ልንመልሰው የምንችለው የሚለውን ነገር እስቲ እናውራበት። ከየት ኢንፎርሜሽናችን እንዴት እንደሚሸጥ፣ ከየት ወዴት እየሄደ እንደሆነ፣ እንዴት አቴንሽናችንን በሰበሰብን ቁጥር አሸናፊ እንዴት እንደምንሆን ካወራን፣ አሁን ደግሞ አቴንሽን የሚባለው ነገር ልክ እንደ ማሰብ ነው፣ ልክ እንደ ጡንቻ ነው። ዴቨሎፕ የምናደርገው በልምምድ የምናመጣው ነገር ነው። ስለዚህ እንዴት አቴንሽናችንን መመለስ እንዳለብን እናወራለን ማለት ነው። የመጀመሪያው ስታብሊሽ ፍሪክሽኑን ስታብሊሽ ማድረግ። ለምሳሌ ብዙ ጊዜ ዲስትራክት የሚያደርገን ስልካችን የሆነ ነገር፣ ይሄንን ኮንቴንት አሁን ልሰራላችሁ ብዬ በዚህ ኤግዛምፕል እንውሰድ። ወይ አንድ ሰው መጽሐፍ ሊያነብ እየፈለገ ሊሆን ይችላል። ማንኛውም ፎከስ የሚፈልግ ፍሎው ያለው ነገር ሊሰራ ፈልጎ ዲስትራክት የሚያደርገው ነገር ካለ ያንን መጀመሪያ መርምሮ ማወቅ አለበት። የብዙ ሰውን የሚመስለኝ ስልክ ነው። ስልካችንን ሌላ ክፍል ማስቀመጥ፣ ራቅ አድርጎ ቶሎ ቼክ እንዳናረገው አካባቢያችን አለማድረግ ነው ዲስትራክት የሚያደርገን ነገር። ኔትፍሊክስ ከሆነ እንደዛው ነው፣ ቲክታክ ከሆነ እንደዛው ነው። ከዛ አካባቢ ራቅ ማድረግ። ራቅ ስናደርገው ቢያንስ ስለማናየው ግሎው ያደረገ ስልካችንም whatever ራቅ በማለቱ የሆነ ፎከስ የማድረግ እንትን ኢንቫይሮንመንታችን በጣም ትልቅ ቦታ አለው ልላችሁ ነው። በአጠቃላይ ፎከስ የምናደርግበት ነገር በጣም
በጣም ወሳኝ ነው እና የትኛውን ነገር ነው እስከመጨረሻው ወስጄ መጨረስ የምፈልገው የሚለውን ነገር በደንብ ማወቅ መቻል አለብን። ይሄን ስራ መስራት አለብኝ። ዲስትራክት የሚያደርገኝ ነገር ምንድነው? የሰው ወሬ ነው ወይ? ፎከስ አድርጌ ጂም ውስጥ መስራት ነው ወይ? ስራዬን ፕሮፖዛሉን መጨረስ ነው ወይ? የጀመርኩትን ስራ መስራት ነው ወይ የሚለውን ነገር በደንብ አድምተን ለመጨረስ ዲስትራክት የሚያደርገን ነገር ማስወገድ ነው የመጀመሪያው ማለት ነው። ሁለተኛው ትሬን ማድረግ ነው ራሳችንን። ልክ እንደ ጡንቻ ነው ብያችኋለሁ አይደለ? ፎከስ ዲፕ ፎከስ ላይ በጣም ያወራል። ስለዚህ የሰው ልጅ ደጋግሞ ባደረገው ቁጥር ፎከሱ እየተስተካከለ ነው የሚመጣው። ስለዚህ ፎከሳችንን የሚመልሱ ነገሮች ማድረግ ከበድ ያሉ ይሄ ዶፓሚን ሂታቸው ፈጣን ያልሆነ ማለት ነው፣ ቶሎ የማይመጣ ለምሳሌ ቲክታክ ማየት ምንም ፎከስ አይፈልግም አይደለ? ቀላል ነገር። ክላሲክ ቦክስ አሁን ብናነብ በጣም አቴንሽናችንን ትሬን እናደርገዋለን። በልምምድ ይመጣል ማለት ነው። ለምሳሌ ማርከስ አውሬሊየስን ሜዲቴሽን የሚለው መጽሐፍ ለማንበብ ብንሞክር ወይ የሴኔካን መጽሐፍ ክላሲክ የሚባሉ ነገሮችን መጽሐፍ ቅዱስ ሊሆን ይችላል። ፎከስ ይፈልጋል። የዛኔ አይምሮአችን ትሬን እየተደረገ ይመጣ። መጀመሪያ ሊከብደን ይችላል። ስልክ አንሳ፣ ስልክን ኤው፣ ቻት ጂፒቲ ላይ የሆነ ነገር ጻፍ፣ ያንን ቲክታክ ቪዲዮ ፖስታ ያረከውን እስቲ ምን ያህል ላይክ እንዳገኘ እይ። ብዙ ነገሮች ይመጣሉ። ግን ያንን ቴምፕቴሽን ፋይት ማድረግ ነው። ይሄ ልክ እንደማንኛውም እንደ ጡንቻ ነው። በጣም ፔን አለው። ወደዛ ሂድ ይሰለቸናል። በጣም ረዘም ያለ ካንቴንት ክንሱም ማድረግ አንችልም። ቦሪንግ የሆነ ነገሮችን አውቀን በማድረግ ማለት ነው። ይሄ ማካበድ ሊመስል ይችላል፣ ግን ቦሪንግ ነገሮችን በማድረግ በድግግሞሽ ክላሲክ የሆኑ በጣም የሚሰለቹን መጽሐፎች ስናነብ ፎከሳችንን ቀስ በቀስ እንመልሰዋለን ማለት ነው። ይሄ ኩዊክ ዶፓሚን የሌላቸውን ነገሮች መርምረን ማግኘት አለብን። ለዚህ ስለ አቴንሽን ሲወራ አንድ ሰው የሆነ ነገር ውስጥ አቴንሽን በደንብ በቃ ተመስጦ ከገባ በኋላ የሆነ ነገር ዲስትራክት ካደረገው ለመመለስ 23 ደቂቃ ነው የሚፈጅበት ደግሞ ፎከስ ለማድረግ። ስለዚህ በተቻለ መጠን ዲስትራክት የሚያደርገን ነገር ማስወገድ፣ ቀጥሎ ደግሞ ዲፕ ፎከስ በቃ ቦሪንግ የሚባሉ ነገሮችን ታስኮችን ማድረግ ማለት ነው። አውቀን ያንን ስናደርግ አይምሮአችን እየተሞረደ ይመጣል ማለት ነው። ይሄ በደንብ የሚሰራ ነው። ለምሳሌ ሜዲቴት ለማድረግ ብንሞክር አይ ፕሮሚስ ዩ በሜዲቴሽን የማታምኑ ሰዎች ራሱ ብትሆኑ ያንን ቦሪንግ ነገር አይምሮአችሁ እንዲለምደው ማድረግ የራሱ ሂደት አለው። ፎከሳችሁ እየጨመረ ነው የሚመጣው። ለምሳሌ ብሪዚንግላችን ላይ ነው አይደል? እኔ አሁን ማይንድፉልነስ ሜዲቴሽን ነው የምሰራው፣ ብሪዚንግ ላይ ማለት ነው። ፎከስ የማደርገው ትንፋሻችን ላይ ቁጭ ብለን ሌላ ሐሳብ ሲመጣ ሐሳቡን ትተን ወደ ትንፋሻችን መመለስ፣ ኢንሄል ኤክሴል የሚለው ላይ ማለት ነው። ወደዛ ስንመለስ እንግዲህ አስቡት አይምሮአችንን እንዴት እየሞረድ ነው እንደሆነ። መጀመሪያ ስለ ትንፋሻችን ስለማናስብ ስለ ትንፋሽ ማሰብ በራሱ የሚሰጠው ቤኔፊት አለ። ልብ የማንለውን ነገር ልብ እያለን ነው። ፎከስ ከዛ ይመጣል ማለት ነው። ሁለተኛ ሐሳብ ሲመጣ ነው መመለስን እያለማመድ ነው። your mind is like a muscle። አይምሮአችን ልክ እንደ ጡንቻ ነው፣ እንዳለማመድ ነው የሚሆነው። ስለዚህ ሐሳብ ሲመጣ መመለስ፣ ሐሳብ ይመጣል። የቤት ኪራይ አልከፈልክም፣ ተመለስ። እንደዚህ ያላረክም፣ ተመለስ። whatever ቤትን አላጸዳህም፣ ተመለስ። ኩክ አላረክም፣ ተመለስ። እናትህ ጋር አልደወልክም፣ ተመለስ። የዛኔ አይምሮአችን የሆነ ነገር ላይ ለረጅም ሰዓት ፎከስ ማድረግን እንለማመዳለን ማለት ነው። መጽሐፍ ሊሆን ይችላል፣ እንዳልኳችሁ ሜዲቴሽን ሊሆን ይችላል፣ ብዙ ነገር አለ። ግን አንድ ነገር ላይ ለረጅም ሰዓት ኢመርስድ መሆን 1 ሰዓት 2 ሰዓት ያለ ዲስትራክሽን ቀጥ ብለን መሄድ እንችላለን ወይ ነው። ያለ ልምምድ ነው የሚወስደን። አለበለዚያ በቃ ከአንዱ ወደ አንዱ ምንም ነገር ፕሮዳክቲቭ የሆነ ነገር መስራት አንችልም። ይሄ በጣም የሚጠቅመን ነው። ስለዚህ ሁለተኛው አይምሮአችንን ትሬን ማድረግ ነው። ሶስተኛው protect your transition zone ነው የሚለው መጽሐፎቹ ላይ። ይሄ ማለት ምንድነው? ቴምፕቴሽን ሲኖር ካንሺየስሊ አለማድረግ ነው። ተነስና ሻይ ቡና ጠጣ ይልሃል። ተነስና የሆነ ነገር አድርግ፣ ጀርባህን እኮ አሞሃል፣ እንደዚህ በል። ቴምፕቴሽኖች በጣም ነው አይምሮአችን ከፎከሳችን ለማውጣት የሚሞክረው። እሱን ቴምፕቴሽን ማሸነፍ ማለት ነው። ሲመጣ መከላከል፣ ወደዛ ሂድ ማለት። ያው ብዙ ቴክኒኮች አሉት ለዚህ፣ ግን ያንን አይምሮአችንን ማስለመድ ማለት ነው። በጣም የሚሰራ ቴክኒክ ነው። believe it or not ይሄንን ደጋግማችሁ አድርጉት። ስልክህን አንሳው፣ ቲክታክ ይሲል ነው በለው፣ አስለምደው። ምንም ነገር የለም። ይሄን ካልጨረስን አናይም፣ ቲክታክ በለው፣ ፊልም አናይም፣ ዛሬ ምንም ነገር አናይም፣ ዘመድ አንጠይቅ ካልጨረስን። የዛኔ አይምሮአችን እንዳልኳችሁ ሻርፕን እየሆነ ይመጣል ማለት ነው።
እነዚህ ሶስት ነገሮች ካደረግን አይምሮአችን ወደ ፎከስ ይቀርባል። ብዙ ነገር ነው መጽሐፉ ላይ የተጻፈው። ያው መጽሐፉን ሙሉ ለሙሉ እንትን ልነግራችሁ ሳይሆን ያው ዋና ሐሳቡ ኮር ሐሳቦቹን ለማውራት ነው። አቴንሽን ከማንኛውም ጊዜ በላይ አስፈላጊ ነው። አቴንሽን ያለው ሰው ያሸንፋል ህይወቱን። አቴንሽናችሁ ደግሞ ልክ እንደ ጡንቻ ነው፣ በልምምድ የሚመጣ ነው። በጣም እዚህ ጋር መዘንጋት የሌለበት አንድ ነገር አለ። ዝም ብለን ከአንድ አልጎሪትም ወደሚሰጠን ነገር የምንሄድ ከሆነ እየኖርን አይደለም። ምክንያቱም አቴንሽን የምንሰጠውን ነገር ነው እኛ የምንመስለው። ስለዚህ በጣም መጠንቀቅ አለብን። ለምንድን ነው አቴንሽን እየሰጠ ያለሁት የሚለው ነገር በጣም ወሳኝ። መርጠን የሚጠቅመንን ነገር ነው አቴንሽን ልንሰጠው የሚገባው። ጋርቤጅ አውት የሚባለው ነገር በጣም እውነት ነው። ሰው የሚያስገባውን ክንሱን የሚያደርገውን ነገር ነው የሚመስለው። ስለዚህ በጣም ጥንቃቄ ያስፈልገናል። ፎከሳችን የሆነ ነገር ለማስፈጸም ብቻ ሳይሆን ፎከስ አድርገን ኢመርስድ ሆነን ክንሱም የምናደርገው ነገር ደግሞ ከምንም ነገር በላይ ወሳኝ ነው። ስለዚህ እዚህ ጋር ቻሌንጅ ልስጣችሁ። እስቲ ይሄን ቪዲዮ ካያችሁት በኋላ ዝም ብሎ ይሄኛውም ዶፓሚን ሄት እንዳይሆን፣ ዝም ብሎ የማነቃቃት አይነት ቪዲዮ እንዳይሆን፣ እስቲ አንድ ነገር ላይ ለ30 ደቂቃ ለ40 ደቂቃ አቴንሽን የሚፈልግ ቦሪንግ የሆነ ነገር እስቲ አድርጉ። ስልካችሁን አስቀምጣችሁ go for a walk፣ ስልካችሁን ሳትይዙ ከራሳችሁ ሐሳብ ጋር ሆናችሁ ፎከሳችሁ ቀስ በቀስ ይመለሳል። ሰው ራሱ የምታዳምጡ ሰው ትሆናላችሁ። ብዙ ጊዜ አይታችሁ ታውቃላችሁ። ፎከስ ማድረግ የማይችል ሰው የሆነ ዲፕ የሆነና ኢንተሌክቹዋል ነገር ስትነግሩት መስማት የማይችል በቃ ላጥ ብሎ ዞን አውት የሚያደርግ ሰው ፎከስ ማድረግ አይችልም። ሰው መስማት አይችልም እንኳን የራሱን ሐሳብ ሊሰማ። ይሄንን ካደረግን I think ትንሽ ነካክቻለሁ። ለበለጠ ግን መጽሐፎቹን አንብቧቸው፣ በጣም ወሳኝ ነው። በተለይ ዲፎከስ በጣም አሪፍ መጽሐፍ ነው። እንቅልፍ፣ ሪከቨሪ ምናምን ብዙ ነገሮች ያወራሉ ለፎከስ የሚጠቅሙ ነገሮች እንደሆነ። አንድ ሰው እንቅልፍ ካልተኛ፣ ጥሩ እንቅልፍ ካልተኛ ፎከስ ማድረግ እንደማይችል በደንብ ይወራበታል። ስለዚህ ይህን ይመስላል። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ፒስ። አንደበት ፖድካስት